ባለፈው ሳንዴ ነበረ የተመደብኩት እንዳገለግል በዝማሬ እና ቅዳሜ ቀን ስመጣ ድምፄ ያው ሌላ ነገር ሆኗል። ከዚያ አንድ ላይ እንግዲህ ጌታ ይባርካት ሸፈነች። ባለፈው ሳንዴ ደግሞ ለዛሬ ተባለ ማለት ነው። ትናንትና አጠናን ከጨረስን በኋላ አውትሪች ነበረን እና የጻፍኩትን እንትን የት እንደገባል ጠፋ። የጻፍኩት መስሙሩ ጠፋ እና ከየት ሊገኝ እና ድጋሜ እንደገና ጽፌ ነው እና ጌታ ይባርካቸው እነሱ አግዘውኝ እና ምን ማለት ፈልጌ ነው። ሁሉም አገልግሎት የራሱ ምን አለ ወጊያ ያለው ግን በውጊያ ውስጥ ተስፋ አንቆርጥም። አሜን ነው ወይ? እና ወጊያ የሌለው አገልግሎት አይደለም። ስለዚህ ጌታ መልካም ነው። ስሙ የተባረከ ይሁን። እኛ ተስፋችን በላይ በሰማይ ነው። ቅድም ሻዋና ያለችው ይሄ ሁሉ ግርግር ያበቃና ምናልባትም በቅርቡ እንሄዳለን። አሜን ነው ወይ? በቅርቡ ፓስተር እንግዲህ ሀገር ቤት ሄደው በጣም ደስ ብሎት መጥቷል። ግን እሱም ሀገራችን አይደለም። ሀገራችን የት ነው? በሰማይ ነው። ምድራዊ ሀገር ኢትዮጵያ፣ ኤርትራ፣ አሜሪካ ጊዜያዊ ነው። ሀገራችን እኛ በሰማይ ነው። ፐርፌክት ወዘር ያለበት ፐርፌክት ወዘር፣ የኢኮኖሚ ችግር የሌለበት አይደለ? የኢኮኖሚ ችግር የሌለበት በጎ ብርሃኑ የሆነበት ከነ ጳውሎስ ጋር ከነ ጴጥሮስ ጋር አንድ ሰውዬ ሞተ አሉ። ክርስቲያን ነው፣ አማኝ ነው እና ከሞተ በኋላ ያቺ ፊው ሰከንድስ ትራንዚሽን ነው ማለት ሰው ነበር ምድር ላይ ነበር የሚኖረው። ከቅጽበት ደግሞ ምን ይሆናል? ከሳይኮን ላይ ይገባል። ደግሞ ያላመነ ከሆነ ሲኦል ይወርዳል እና ጩኸት ማዕት ይሰማል። ያላመነ ሰው ከሆነ የሆነ የእብዶች ማህበር ውስጥ ይገባ ይመስላል። ሰው ሁሉ ይጮሃል፣ እያለ ይጮሃል። ደግሞ አማኝ ደግሞ ከሆነ በቃ በአንድ ጊዜ ድንገት በቃ እንትኑ ይገባል። የተለየ ስፍራ ግን ሰው አማኝ ስለነበር ገባ። ሲመለከት በጣም ስፍራው ያምራል። የት ነው ያለው ታዲያ? በቃ በህንፃው ያምራል። ሰው በጣም ልዩ ነው። የት ነው ያለው ብሎ ሲጠይቅ አይ ያለው እኮ በመንግስት ሰማያት ነው አሉት። መንግስት ሰማያት እንዴ? መቼ መጣሁ መንግስት ሰማያት? እኔ እኮ አሁን እና አብርሃምን ካየሁኝ አምናለሁ አለ። አብርሃምን ባየው አምናለሁኝ ብሎ አለ። ከዛ አብርሃም ተጠራ ማለት ነው። ቲኔጀር በጣም ቆንጆ የሚያምር ወጣት ልጅ መጣ። ከዛ መጥቶ አብርሃም ነኝ አለ። ወት አንተ አብርሃም፣ አንተ ገና ቲኔጀር፣ አንተ ነህ አብርሃም? አንተ አብርሃም አይደለህም። ከዛ አይ ሙሴን ባይ ደግሞ አምናለሁ አለ። ከዛ ተጠራ ሌላ ደግሞ ወጣት ተጠራ። በጣም ወጣት ነው የኛው፣ በጣም ፊቱ ያበራል እና ሙሴ ሲል አይደለም አለው። ታዲያ ምንድን ነው የምትፈልገው ሲል እኔ ማውቀው ሙሴ አለ። በጣም ያረጀ ፀጉሩ ሽበታም ረጅም ፂም ያለው ምናምን። እሱ ድሮ ቀረ፣ እሱ ምድር ላይ ቀረ። መንግስተ ሰማያት ምን የለም? እርጅና የለም፣ ሽበት የለም። ሁሉም ወጣት ነው፣ ሁሉም ቲኔጀር ነው። ማሾ ኬና ነው ኮባራ ተስፋችን እዛ ተስፋችን ሻካላ ቦራሳ ናለው ከቬኔ ሻኮታራ ቅዱሳን ተስፋችን እዛ ነው። አሜን ነው ወይ? ለዚህ ነው ዛሬ ቅዱሳን ትጉ፣ በሙሉ ኃይላችሁ አገልግሉ ጌታ ነው። በሁሉ አቅጣጫ በትጋት ጌታን አገልግሉ። ለምን? የማታ ትልቅ ዋጋ ስላላችሁ። ጌታ ይመስገን። ዛሬ ወደ ጢሞቴዎስ ነው የምወስዳችሁ። ወደ አንደኛ ጢሞቴዎስ ምዕራፍ 3 ነው የምወስዳችሁ። ዛሬ ስለ መሪዎች የምናየውን ሀሳብ ዛሬ በአካል የምናየውን ዛሬ እንጨርሳለን። ከዛ በዙም እንግዲህ እንቀጥላለን። ዛሬ ሞር እንድናይ ያሰብኩት ስለ መሪ ባህሪ ነው። ስለ መሪ ካራክተር፣ the characteristics of a leader
የመሪ ባህሪያት የሚል ሀሳብ ዛሬ እናያለን። ጢሞቴዎስ ምዕራፍ 3 ላይ ጀምሮ አነባለሁ። ሙሉን ምዕራፍ ነው የማነበው። ማንም ኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል የሚለው ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል። ማስት ነው ይሄ። የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጭቅ፣ ነገር ግን ገር የሆነ፣ የማይከራከር፣ ገንዘብን የማይወድ፣ ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር ሰው ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተክርስቲያን እንዴት ይጠብቃታል? በትዕቢት ተነፍቶ በዲያብሎስ ነቀፍ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን። ይሄ መሪ የሚሆን ሰው በዲያብሎስ ነቀፋና ወጥመድ እንዳይወድቅ በውጭ ካሉት ዘንድ ሰዎች ደግሞ መልካም ምስክር ሊኖረው ይገባል። ዓለማውያን ዘንድ በ8 ላይ እንዲሁም ዲያቆናት ጭምቶች፣ በሁለት ቃል የማይናገሩ፣ ለብዙ ወይን ጠጅ የማይጎመጁ፣ ነውረኛ ረብ የማይወዱ፣ በንጹህ ሕሊና የእምነትን ምስጢር የሚጠብቁ የሚይዙ ሊሆኑ ይገባቸዋል። እነዚህም ደግሞ አስቀድመው ይፈተኑ፣ ከዚያም በኋላ ያለ ነቀፋ ቢሆኑ በዲቁና ስራ ያገልግሉ። እንዲሁም ሴቶች ጭምቶች፣ የማያሙ፣ ልከኞች፣ በነገር ሁሉ የታመኑ ሊሆኑ ይገባቸዋል። ዲያቆናት ልጆቻቸውንና የራሳቸውን ቤቶች በመልካም እየገዙ እያንዳንዳቸው የአንዲት ሴት ባሎች ይሁኑ። በዲቁና ስራ በመልካም ያገለገሉ ለራሳቸው ትልቅ ማዕረግና በክርስቶስ ኢየሱስ ባለው እምነት ብዙ ድፍረት ያገኛሉ። 14 ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይጽፍልሃለሁ። በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት ነው፣ የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ። ጸልያለን። ሃሌሉያ 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 ኦ ሃሌሉያ 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 ሃሌሉያ። የቤትህ ባለቤት፣ ቤትህ የእውነት አምድና መሰረት፣ ያውም የሕያው እግዚአብሔር ቤተ ክርስቲያን ናት። ቤትህ ስርዓት አላት። ቤትህ ወግ አላት፣ ማዕረግ አላት። ማንም እንደፈለገ ማንም እንዳሻው የሚሆንበት ሳይሆን ማንም የጎበዝ አለቃ የሚገዛ ሳይሆን ነገር ግን ስርዓት ያላት ኳሊቲ ሰዎች የሚመሯት ህይወታቸው እነሆ መንፈሳዊ የሆኑ ሰዎች የሚመሯት በትህትና የምትመራ በቅድስና የምትመራ በቃሉ የምትመራ የእውነት አምድ ናት። ያውም የሕያው እግዚአብሔር ቤተ ክርስቲያን ናት። በገዛ ደሙ የዋጃትን እነሆ እግዚአብሔርን ጉባኤ እንድንመራ ጳጳስ፣ ሽማግሌ፣ ፓስተር፣ መሪ አድርገህ ሾምከን ባሪያዎች ነን። ቤቱ ያንተ ነው፣ የማንም አይደለም። የፓስተር አይደለም፣ የሽማግሌ አይደለም፣ የሐዋርያ አይደለም፣ የነቢይ አይደለም። ቤተ ክርስቲያን የክርስቶስ ነች። በገዛ ደሙ ራሱ ነው የገዛት። በገዛ ደሙ የገዛ ደሙን አንጠፍጥፎ የገዛት የክራይስት ነች፣ የማንም አይደለች። ስለዚህ በብዙ ፍርሃት
በብዙ ጥንቃቄና ማስተዋል እንድናገለግል እርዳን። በብዙ ፍርሃትና መርበትበት እንድንመራ እርዳን። ፓስተሮች፣ ሽማግሌዎች፣ ዲያቆናት፣ መሪዎች በብዙ ጥንቃቄ በብዙ ፍርሃት እንድናገለግል እርዳን። ቤቱ የእውነት አምድና መሰረት ነው። ያውም የሕያው እግዚአብሔር ቤተ ክርስቲያን ነው። እንዴት መኖር እንደሚገባን ተጽፎልናል። አባት ሆይ እርዳን። አቤቱ እርዳን፣ አግዘን። የእረኞች አለቃ የአገልጋዮች አገልጋይ የሆነው ዋናው ማስተር ሲመጣ ፊቱ እንዳናፍር ጸልያለሁ። የተጉ አገልጋዮች የተጉ ሰዎች ሲሸለሙ፣ ሌሎች ደግሞ በሁለት ሲሰነጠቁና ጌታዊ ቃል ይናገራል። አንዳንዶች አትርፈው ሲያቀርቡ፣ ደግሞ ሌሎች ቀብረው ሲያፍሩ ቃል ይናገራል። ጌታ ሆይ ጸልያለሁ፣ በኢየሱስ ክርስቶስ ስም እርዳን። በኢየሱስ ክርስቶስ ስም እርዳን። በኢየሱስ ክርስቶስ ስም እርዳን። አግዘን። ስለ ሁሉ ተመስገን። ይህን ቃልህን እንደሚገባ እንገልጥ እርዳን። ስምህን አክብር። ተመስገን። በኢየሱስ ስም ጸለይ። አሜን። ወገኖቼ ቤተ ክርስቲያን የሕያው እግዚአብሔር ነች። ኢትዮጵያ ያለችው፣ ኤርትራ ያለችው፣ ሳውዝ አፍሪካ ያለችው፣ አፍሪካ፣ ኤዥያ፣ አውሮፓ ያለችው የክራይስት ነች። የሰው አይደለችም። ኖ ኖ ኖ ኖ ኖ ኖ። ፒኤልሲ አይደለችም። የአንድ ግለሰብ አይደለችም። ማንም እንደፈለገ ትምለት አይደለችም። ባለቤት አላት፣ ኦነር አላት። እኛ ደግሞ ባለአደራዎች ነን። ስለዚህ በብዙ ጥንቃቄ እናገለግል ይገባል። በብዙ ፍርሃት እናገለግል ይገባል። ለምን? እኛ ባለአደራዎች ነን። ባለቤት አለው። He's watching everything we do. He's watching us. He's watching us. ስለዚህ ይህን ጌታ ወልጪ ማገልገል መታደል ነው፣ ክብር ነው። ነገር ግን በማስተዋል ሲሆን ጥሩ ነው። እንግዲህ ሐዋርያው ጳውሎስ እንግዲህ በየስፍራው ቸርች ፕላንት አድርጎ ሰዎችን እየሾመ ይሄዳል፣ ይዞራል እና በኤፌሶን ቸርች ውስጥም እንዲመራ እንዲመግብ ኤጲስቆጶስን ሆኖ እንዲያገለግል ማንን ሾሞ ይሄዳል? ጢሞቴዎስን። ስለዚህ ለጢሞቴዎስ ይጽፍለታል how to be a pastor. ይሄ by the way ይሄ ሁለቱም ጢሞቴዎሶችና ቲቶ ምን ይባላል? ፓስተራል ኤፒስትልስ ይባላል። ፓስተራል ኤፒስትልስ ማለትም መጋቢያዊ መልእክቶች ናቸው። አንድ መጋቢ፣ አንድ መሪ፣ አንድ አገልጋይ እንዴት አድርጎ እንደሚያገለግል በደንብ የሚያሳዩ ክፍሎች ናቸው። በዚህ ክፍል ደግሞ ስለ መሪ ይናገራል። ስለ መሪ ባህሪ ይናገራል። ከላይ ስንመለከት ቁጥር 8 ጀምሮ ላንብላችሁ። እንግዲህ ወንዶች በስፍራ ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱ ልጆቻቸውን ያነሱ እንዲጸልዩ ፈቅዳለሁ። እንዲሁም ደግሞ ሴቶች በሚገባ ልብስ ከፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ። እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሽሩባና በወርቅ ወይም በዕንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ሴት በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኖር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም።
አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች። የተታለለም አዳም አይደለም፣ ሴቲቱ ግን ትታልላለች፣ በመተላለፍ ወደቀች። ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በሞት ትድናለች እያለ ይቀጥላል። ጳውሎስ ደግሞ ቃሉ ሴቶች ቸርች መሪ እንዲሆኑ አይፈቅድም በግልጽ። እንግዲህ በዘመኑ እንግዲህ እንደምታውቁት ብዙ ነገሮችን ቃሉን የወረወርን ነው የምንሰራው። ስለዚህ ሴቶች የቤተክርስቲያን ሲኒየር ፓስተር ዋና መሪ እንዲሆኑ ቃሉ አይፈቅድም። ተጽፏል። ምንም ማድረግ አንችልም። ታዲያ ሴቶች ካልሆኑ በቃ ማንም ወንድ የትኛውም ወንድ ኳሊፋይ ይሆናል? ኖ ኖ ኖ ኖ ኖ ማንም ወንድ ኳሊፋይ ይሆናል ወይ ብለሽ ስትጠይቁ አይደለም። ወንድ ስለተባለ ብቻ ኳሊፋይ አያደርግም ይልና ምን አይነት ሰው እንደሆነ ይናገራል። ማንም ኤጲስቆጶስነትን ቢፈልግ መልካም ስራን ይመኛል የሚለው ቃል የታመነ ነው ብሎ ይናገራል። ኤጲስቆጶስነትን ቢፈልግ ይሄ የግሪክ ቃል ነው። ሁለት ቃላት ናቸው። ኤፒ እና ስኮፖስ። ኤፒ ማለት አፖን ከላይ ማለት ነው። ስኮፖስ ደግሞ ማለት ማየት ማለት ነው። ዋች ማለት ነው። ስለዚህ ከበላይ ሆኖ የሚመለከት ኦቨርሲየር፣ ቢሾፕ፣ ፓስተር ማለት ነው። ማንም ኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል። ይላችሁ መልካም ስራ ይመኛል የሚለው ቃል ይላችሁ። አገልግሎት፣ ሽምግልና፣ መጋቢነት ስራ ነው። ስራ ነው። ያውም ከባድ ስራ፣ ያውም አድካሚ ስራ ነው። ስለዚህ ይህ ስራ የሚለው ቃል የታመነ ነው። እንግዲህ በዚያ ዘመን አንድ ሰው ቸርች መሪ ሲሆን he is prone to ለብዙ አደጋዎች የተጋለጸ ነው። ለብዙ መከራዎች ማነው የሚያዘው? መሪው ነው። ከዚህ ጋር አይሄድም። ነገር ግን አገር ቤት እያለሁኝ ገና እንግዲህ ደርግ ዘመን ነው። ገና ኤሌመንታሪ ተማሪ ነኝ። ኤሌመንታሪ ስኩል ተማሪ ነኝ። ነገር ግን ቸርች ውስጥ በጣም አክቲቭ ነኝ እና አስታውሳለሁኝ የሆነ ገና ስለነበረ ቸርች አንደርከቨር ቸርች ራን እያደረገች ነው ውስጥ ለውስጥ እና ወደ ቸርች ሄደን ማታ ነው እንግዲህ የምናደርገው። ድራማ እያዘጋጀ ነበረ ለገና በተደብቀን በጨለማ እና እዛ ውስጥ እንግዲህ ብዙ ሰዎች አሉ፣ ትልልቅ ሰዎች አሉ፣ ወጣቶች አሉ እና ድራማውን ኦፍኮርስ እኔ ነበርኩ መራይ ነበረው። አይ ዶንት ኖ ሃው በምን እውቀት ነው አላውቅም፣ ግን እነሱ አይ ዶንት ኖ አሁን አላስታውስም። እነሱ መራ ብለውኝ ይሁን ምንድን ነው የማስታውሰው መሪ ነበርኩኝ። ማንም እንደሚሰራ ሴት አባረግ ነበርና ኦርጋናይዝ አድርገን ነበርና ኋላ ማታ ላይ መጡ ፖሊሶች መጡና በሩን ሰብረው ገቡ። ቸርች ገብተው ማነው እዚህ መሪያችሁ ምናምን ማነው ምናምን ብለው እንግዲህ መሳሪያ ይዘው ብለው ሲሉ ስኬል ነው ሁሉም ስኬል ነው እኔ ለራሴ ትንሽ ልጅ ነኝ እና ደግሞ ወንድሮቹ ያውቁኛል ወታደሮቹም ፖሊሶቹም እና ወጭ ይሄ ትንሽ ልጅ ነው ይመሪ ናውጣ ና እያሉ ትልቆቹ ይዘዋቸው እና ምን ማለት ነው መሪ የሆነ ሰው መከራ ሲመጣ የመጀመሪያ ገፈት ቀማሽ ማነው? መሪው ነው። ለዚህ ነው በዛ ጊዜ በጣም ከባድ፣ በዛ ጊዜ መሪ መሆን በጣም ቻሌንጂንግ ስራ ነው እና
ደርግ ዘመን በየቻቾቹ ሲታሰሩ መመኑ ወደ ቤቱ ይላል። ማነው ጀል የሚገባ? መሪዎቹ ናቸው። ስለዚህ መልካም ስራ ይመኛል። እንዲያ ካለ በኋላ ስለ ባህሪያቱ ይናገራል። ቨርስ 2 እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል። በጣም ይገርመኛል ቃል ረገጥ አድርጎ እንግሊዝኛው ማስት ነው የሚለው። he must have these characters qualities። ይሄ ግድ ነው። አያችሁ፣ የቸርች መሪ የሚሆን ሰው ህይወቱ የሰቀለ መሆን አለበት። የሰቀለ ለዚህ አያችሁ። ስለዚህ ቸርች መሪዎችን በድምፅ ብልጫ እንትና ጠቁሙ ተብሎ እንትና ከላይ ይሁን ከላይ ምናምን ተብሎ በጣም አደገኛ ነው። ነገር ግን አይ ብሊቭ የቤተክርስቲያን ፓስተሮች እና ቀድሞ መሪዎች ተቀምጠው ጸልየው ማን ይምራ ይሄንን ቸርች ማን ይምራን የሚለውን እነሱ አውጥተው አውርደው ካሉት አማኞች ቅዱሳን መካከል አይ ቲንክ እከሌ ቢሆን ጥሩ ነው ብለው በዝግታ ተነጋግረው ሲጨርሱ ከዚያ ወደ ጉባኤ ቢመጡ ጥሩ ነው። እና መሪዎች ሊሾሙ የሚገባቸው በህይወታቸው ካራክተር ምክንያት ነው እንጂ ሌላ አይደለም። መቼም ከቅርብ ጀምሮ ሽማግሌ ሲባል ምርጫ ሲባል ሰው አንዱ ምንድነው አንዱ ክራይቴሪያ ቦርጫም የሆነ ሰው ይላሉ። ልክ ነህ? ቦርጫም የሆነ ሰው በቃ ቦርጫም ከሆንክ ኳሊፋይ ታደርጋለህ። የኔ አይነትማ በቃ ስፍራም የለም ማለት ነው። እና በቃ ሀብታም የሆነ ሰው አለና በቃ የሆነ ባለስልጣን የሆነ ትልቅ ሰው በቃ አንቱ የሚባል ሰው በቃ ጥሩ ነው እንደዚህ ተብለው ይሾማሉ። በዲግሪው ብዛት በምናምኑ በዝናው አይደለም፣ በህይወቱ ጋድሊ ካራክተር ነው የሚለው ቃሉ። ቅዱሳን መታየት ያለበት ዲግሪው ሳይሆን ጋድሊ ካራክተር ነው። መንፈሳዊ ህይወቱን መታየት ያለበት። እንዲያው በጣም የሚገርማችሁ ስለ አገልግሎቱ እንኳን አይናገርም። ስለ አገልግሎቱ እንኳን አይናገርም። በብዛት የሚያወራው ስለ ህይወቱ ነው፣ ስለ ባህሪው ነው። ስለዚህ ነው አንድ የቤተክርስቲያን መሪ፣ አገልጋይ፣ ሽማግሌ፣ ፓስተር በጣም ራሱን መጠበቅ አለበት። አንደበቱን አካሄዱን መጠበቅ አለበት። ምክንያቱም ይሄ በጣም ከባድ ኮሊንግ ስለሆነ እና እንዲህ ሊሆን ይገባዋል። አገልጋይ መሪ እንዲህ ሊሆን ይገባል። ማስት ነው። ስለዚህ እነዚህን ስንመለከት ቼክ አድርጉ ህይወታችሁ። ባይ ዘ ወይ ይሄ እኔ አይ ላቭ this criteria this qualities እዚህ በጣም ሊስት ወዳለሁ። ባይ ዘ ወይ ይሄ ለሁሉም አማኝ ይሆናል። ሽማግሌ ልሁን አልሁን ለሁሉም ይሆናል። ሁሉም ክርስቲያን በዚህ ራሱን ቢያይ በጣም ደስ ይለኛል። ለምን? ይሄ በጣም ሃይ ስታንዳርድ ነው። ይሄ በጣም የዘላይ እንትኑን ወደ ላይ የሰቀለ ባሩን ከፍ ያደረገ ሊስት ነው። ስለዚህ ሁላችንም በዚህ ብናይ ነው ላይፋችንን እንዲሁ ይገባዋል። ከዚህ ምንድን የሚለው የማይነቀፍ ይላል። የማይነቀፍ ምን ማለት ነው? የተገለጸ ኃጢአት የማይታይበት። እገሌ ሲባል ነው እንዲህ ያደረገው ሰውዬ
ሊባል አይገባም። የማይነቀፍ above reproach የማይነቀፍ ሲጎናችሁ ያለው ሰው ነቀፋ አይገኝብህ ሲበሉት ነቀፋ አይገኝብህ። ይኸውላችሁ ክርስቲያን ከሆንን ክርስቲያን መሆን ነው። አሜን ነው ወይ? ሲጎናችሁ ያለው ሰው ክርስቲያን ከሆነ ክርስቲያን ሁን በሉት። በቃ ክርስቲያን ከሆንን ክርስቲያን መሆን ነው። በቃ ነቀፋ የማይገኝበት እንከን የማይገኝበት መንፈሳዊ ሰው ሁሉም ይሄ ሁላችንም ነው። መሪ ምናምን አይደለም። ሁሉም ክርስቲያን እንከን የማይገኝበት መንፈሳዊ ሰው ጌታ ይመስገን፣ ስሙ ይባረክ። ከዚያስ የአንዲት ሚስት ባል ማለትም አንዴ ያገባ የአንዲት ሚስት ባል ለሚስቱ ታማኝ የሆነ የአንዲት ሚስት ባል የማይነቀፍ የአንዲት ሚስት ባል ሕይወትን በቅድስና የሚመራ ከክፋት ከርኩሰት የራቀ ራሱን የሚጠብቅ ከዚያስ ልከኛ ምን ማለት ነው ታውቃላችሁ? መካከለኛ ማለት ነው። መካከለኛ ጽንፍ የማይረግጥ ሚዛኑን የሚጠብቅ ማለት ነው። ባላንስ የሚጠብቅ ጽንፍ የማይረግጥ በሆነ ቪው ላይ ወደ ጫፍ የማይሄድ ባላንስ የሚጠብቅ ሚዛናዊ ሴንተር ላይ የሚሆን ያቀሩ አንተ ግን ነገርን ሁሉ በምን አድርግ ነው የሚለው? በልክ አድርግ በልክ የሚያደርግ ሚዛን የሚጠብቅ መካከለኛ ልከኛ ሰው ጌታ ይመስገን። እንደዚህ አይነት ሰው በጣም ያምራል። በጣም ደስ ያሰኛል። እሺ የማይነቀፍ እንዴት ሚስት ባል ልከኛ ራሱን ምን የሚያደርግ ሲያሱ የሚገዛ ባሉ አሁን ቺና ሀሳብ ይዤ ትንሽ ከዚህ ወጣ ልበል በዚህ መንፈስ ውስጥ ሆኜ ባይዛዊ እያንዳንዱ ሰው መሪ ነው። ሴቱም ወንዱም ሁሉም ሰው ምንድን ነው? መሪ ነው። ሁሉም ሰው መሪ ነው። ቢያውቅም ባያውቅም ሁሉም ሰው መሪ ነው። ቢያንስ ራሱን ይመራል። ሄሎ ቢያንስ ራሱን ይመራል። ተከተል፣ አንተ መሪ ነህ። ሳሚዬ፣ አብረሽ፣ ሁላችሁ ደራርቱ፣ የኮማ ደራርቱ፣ ኋላም ደራርቱ። ሰው ለምን ቅር ይላታል? መሪዎች ናችሁ። ጥሩዬ አንቺም እኔ ሳያት ፊቷ እንትን ያለች መሰለኝ እንደው ሌላ ጠራኝ ብላ ተጫወተ። ሻዬ ሰሞኔ ነች የለቅር ያረሰዋል። በእውነት ወገኖቼ ራስን መምራት ከባድ ስራ ነው። ሄሎ ባከቶችን በደምብ ስሙ። ሁሉም ሰው መሪ ነው።
ራስን መምራት በጣም ከባድ ስራ ነው። ሄሎ በየቀኑ ተነስቶ በተለይ በዚህ ሀገር ብርዱን አሸንፎ ተነስቶ ሻወር ወስዶ ልብስ ለብሶ ወደ ስራ መሄድ ከባድ ነው። ራስን መምራት ነው ይሄ። ሰውነትህ አእምሮ ተኛ እረፍ ሲልህ ኖ ብለህ ተነስተህ መሄድ ይሄ ከባድ ራስን መምራት ነው። ራስን መምራት ነው። በየቀኑ ትወስናለህ። አእምሮ የማይሆን ነገር ሲነግርህ ኖ ብለህ መልካም ነገር ታደርጋለህ። ያ ራስን መምራት ነው ይላችሁ። ልክ አሁን ለምሳሌ ቀኑን ሙሉ ድራይቭ የሚያደርግ ሰው ስራው ድራይቭ የሚያደርግ ሰው በየሰከንዱ ይወስናል አይደለ? ሌፍት ላድርግ፣ ቀኝ ግራ ላድርግ፣ ይሄን መኪና ልለፈው አልለፈው እያለ ይወስናል። ያ ዲሲሽን ነው ከአደጋ የሚጠብቀው። ልክ እንደዚህ ይላችሁ። ልክ እንደዚያ እያንዳንዱ ሰው እያንዳንዱ አማኝ ራሱን እየጠበቀ ከአደጋ ከግጭት እየጠበቀ ራሱን ይወራል። ካልሆነ ግን መኪናው አደጋ ውስጥ ይገባል፣ ይጋጭና ቶታል ይደረጋል። ጄል ስትሄዱ እነዚያ ሰዎች ምን የሆኑ ናቸው? የሆኑ ሰዎች ናቸው። ጄል የገባ ሰው እኮ ራሱን ሊመራ ያቃተው ሰው ነው። ሄሎ ጄል የገባ ሰው እኮ ራሱን ሊመራ ያቃተው ሰው ነው። መላሱን ለካሄዱን ሊገዛ ያቃተው ሰው ነው። እና ለአንድ ጊዜ እንትኑ ያው ጆክ ነው። ምላስ ጉንጭን እንደምን አደረክ ጉንጭ ትላለች አሉ። እንደምን አደረክ ጉንጭ ብላ ስትል እግዚአብሔር ይመስገን እስካሁን ሰላም ነኝ፣ አንቺ የሆነ ነገር ብለሽ እንዳልቀምስ እንጂ ትላለች። አንቺ የሆነ ነገር ትይና ትሰውሪያለሽ፣ ከዛ አደጋው ለኔ ላይ ይወጣ እና በየቀኑ መላስህን ገዝተህ እውነቴን ነው። ሳምባዲ የሆነ ነገር ሲልህ እዚህ በቃ እንትኑ ሲፈላ በል ሲል ኖ ብለህ ያዝ ማድረግ ይሄ በቃ ራስን መግዛት ነው። ይሄ መሪነት ነው። ይሄ ወገኖች ይሄ በሳልነት ነው። ስራ ቦታ ያለ አለቃ የሆነ ነገር ሲያደርግ፣ ጎረቤት የሆነ ነገር ሲያደርግ፣ ካስተማሪ የሆነ ነገር ሲያደርግ ይሄን ሁሉ ችለህ ይሄን ሁሉ ራስን ገዝተህ መምራት ከባድ ነው። ለዚህ ነው ሰው ሁሉ ምንድን ነው መሪ። እንዲሁም ደግሞ የቤተ ክርስቲያን መሪ ከሁሉ በፊት ራሱን መምራት የሚገባው። ሄሎ ከሁሉ በፊት ራሱን ሊመራ ይገባል። ለምን ራሱን ያልመራ ሰው አይችልም ይላችሁ። ራስን መምራት አለ፣ ቤትን መምራት አለ፣ ቸርች መምራት አለ። አሁን ከቤትን ቅድሚያ ምን ይቀድማል? ለምን ሰውየው ራሱን ካልመራ ቤትን ሊመራ አይችልም። ወገኖቼ ራሱን መምራት መቻል ትልቅ አገልግሎት ነው፣ ትልቅ በረከት ነው። በርቱ። አይነው ከባድ ነው፣ ቻሌንጅ ነው። ነገር ግን በርቱበት። ስለዚህ አንድ መሪ ራሱን የሚገዛ ራሱን የሚመራ መሆን አለበት። ከዚያስ እንደሚገባው የሚሰራ ማለትም በስርዓት ሚኖር ማለት ነው። የሀሳቡ በስርዓት ምን የሚያደርግ የሚኖር ወገኖች፣ በስርዓት መኖር በጣም ጥሩ እንትን ነው። በስርዓት የሚኖር ኤቭሪዌር በስርዓት የሚኖር ድራይቭ ሲያደርግ በስርዓት፣ ቸርች ውስጥ በስርዓት፣ ስራ ቦታ በስርዓት የሚኖር ክርስቲያን፣ በስርዓት የሚመላለስ አገልጋይ ያስፈልጋል። በስርዓት የሚኖር እንደሚገባው የሚሰራ
የማይገባውን የማያደርግ ዋው ከዚያስ እንግዳ ተቀባይ ማለት ምን ማለት ነው? ለወዳጅም ለማያውቀው ሰው በሩን ምን የሚያደርግ የሚከፍት በሩን የሚከፍት እንግዳ ተቀባይ እንግዳ የሚቀበል ይሄ የክርስቲያን ባህሪ ነው። ክርስቲያን ባህሪ ነው። አንዳንዶቹ ሳያውቁ መላእክትን እንግዳ ተቀበሉናል። አይገርምም? ለነሱ ሳያውቁ መላእክትን ተቀበሉ ይላል። ስለዚህ ዩኒቨር ነው ማን ቤት እንደሚወጣ እንግዳ ስም። ስለዚህ እንግዳ ተቀባይ እዚህ በኩል እንኳን ፓስተር በጣም በዚህ በኩል ጌታ ይባርካቸው። ቸርች መሪዎች ሲመጡ አገልጋዮች ሲመጡ ቤታቸውን ከፍተው ያሳርፋሉ፣ ያስተናግዳሉ ነው። ጌታ ይባርካቸው። እንግዳ ተቀባይ። ከዚያስ ለማስተማር የሚበቃ ይኸውላችሁ እዚህ ጋር ነው ስለ ስራው የተናገረው። that's the only mention እስካሁን ምን በስካሁን የነበረው ካራክተር ነው። ለማስተማር የሚበቃ ያው ይሄ ክፍሉ ሞር የሚያወራው ስለ መጋቢ ስለ ፓስተር ነው፣ ስለ ኤጲስቆጶስ ነው። እና ለማስተማር የሚበቃ አንድ መጋቢ ከስራዎቹ አንዱ ምንድነው? መመገብ ማስተማር ነው። ቃሉን ገልጦ ማስተማር መቻል አለበት። ምክንያቱም ጌታ ኢየሱስ ምን አለ? ትወደኛለህ ወይ ካለ በኋላ ወዳለ ሲሉ ምን አለ? በጎቼን መገባቸው። መገባቸው። ስለዚህ በጎቹ ምን ይበላሉ? ቃሉ ይበላሉ። ስለዚህ አንድ መጋቢ እንደሚገባ ለመንጋው የሚያቀርብ የሚያስተምር መሆን አለበት። ለማስተማር የሚበቃ ጌታ ይመስገን። ሌላስ? የማይሰክር ሌላ መንደር የማይገኝ በስካር መንደር ውስጥ የማይገኝ የማይጠጣ የማይሰክር። ሌላስ? የማይጨቃጨቅ። ይሄ በጣም የሚገርመኝ ኳሊቲ ነው። የማይጨቃጨቅ ምን ማለት መሰላችሁ? የማይጠላ ማለት ነው። የማይጣላ የማይጣላ በሉልኝ። ሲከፍ አድርጋችሁ የማይጣላ እንግሊዝኛው ቃል ናት ቫዮለንት ይለዋል። ናት ቫዮለንት ይህ ፊዚካሊ ለመደባደብ የማይነሳ ማለት ነው። ምንድነው ምናምን ሲባል ምንድነው ሸሚዝን ሰብስበህ አይነሳም። ቸርች ሽማግሌ ቸርች አገልጋይ ምን አያደርግም? ምንድን ያልከው ምናምን ምንድን አሁን ያልከው ብሎ ሸሚዙን ምን አያደርግም? አይሰበስብም። የማይጨቃጨቅ የማይጣላ ናት ቫዮለንት። ለዚህ ያላችሁ መሪ በፓብሊክ ይሁን በስውር ከማንም ጋር ሊጣላ አይነሳም። ሄሎ አንድ አገልጋይ፣ አንድ ምዕመን፣ አንድ ሽማግሌ፣ አንድ መጋቢ፣ አንድ አማኝ በአደባባይ ይሁን በስውር ይሁን ቤት ውስጥ ይሁን ከማንም ጋር ለመጣላት ሸሚዙ ምን አያደርግም? እና አሳያለሁ አይልም፣ አጋጫለሁ አይልም፣ እኔ አጋጫለሁ ምናምን አይልም። ዘንድሮ ግን ጴንጤው በጣም ሪል የሚያሳፍር
ቆይ ማን ጋር ነው ስድቡ ያለው? ማን ጋር ነው? እኛው ጋር ነው። የስድብ መዓት ያለው እኛ ጋር ነው። የስድብ መዓት በረ በኢየሱስ ስም ይራቅ። አሜን። በረ ተፈወሱ፣ በረ ተቀደሱ፣ አሜን። በረ ምላሳችሁ ይፈወስ። የስድብ መዓት ያለው እኛ ጋር ነው። እንግዲህ ሰላምታ የቃላት ልውውጥ ያለው እኛ ጋር ነው። ስለዚህ ክርስቲያን መሪ is not violent አይደለም የተረጋጋ ነው። let me take you በዚሁ ምዕራፍ ላይ በዚሁ መጽሐፍ ላይ ውሰዳችሁ ምዕራፍ 5 ላይ ሶሪ በሰከንድ ጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 ጀምሮ አነባለሁ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 ጀምሮ አነባለሁ። ከክፉ የግለሰብ ምኞት ግን ሽሽ፣ በንጹህም ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከተል። እስከዚህ በኋላ በሉ በንጹህ ልብ በሉ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከተል። ቨርስ 23 ነገር ግን ጠብን እንዲያመጣ አውቀህ ከሰነፎችና ካልተማሩ ምርምር ራቅ። ምን እንዲያመጣ አውቀህ? ጠብ እንዲያመጣ አውቀህ ራቅ። ቨርስ 24 የጌታን ባሪያ ለሰው ሁሉ በሉ ከኔ በኋላ የጌታን ባሪያ ለሰው ሁሉ ገር ለማስተማር የሚበቃ ለትዕግስትም የሚጸና ሊሆን እንጂ ሊጣላ አይገባውም። ነገር ግን ጠብን እንዲያወጣ አውቀህ ከሰነፎችና ካልተማሩ ምርምር ራቅ። የጌታን ባሪያ በጣም ስሙ ደስ ይለኛል። እዚህ መካከል የጌታ ባሪያ የሆነ ሰው አለ? እኔም የጌታ ባሪያ ነኝ። የጌታን ባሪያ ለሰው ሁሉ ገር ለማስተማር የሚበቃ ለትዕግስትም የሚጸና እንጂ ሊጣላ አይገባም። ነውር ነው። በጣም ነው። ሼም ነው። የጌታ ባሪያ አይጣላም። የሚጣላ ከሆነ የሌላ ባሪያ ነው። የሚጣላ ከሆነ የሌላ ባሪያ ነው። አንድ ሰውዬ ያሉ በጣም ታዋቂ ቦክሰኛ ነው። በሀገሩ የታወቀ በጣም ታዋቂ ቦክሰኛ፣ በቃ አንዴ ከሰንዝር አለቀልህ። ኋላ ወደ ጌታ መጣ ነው። ወደ ጌታ መጣና ከተማ ውስጥ አንድ ቀን አንዱ ከሱ በጣም የሚያንስ ሰው ያሯሩጠዋል። ከተማ ውስጥ ህዝብ እያየ ከዛ ምን ነካው ተባለ። በቃ ይሄ እንትን አይደለም ወይ ይሄ ቦክሰኛው ተባለ። በቃ አሯሩጠው። ኋላ ምን ሆነ ነው አሉት። ምን ሆነ ነው አንተ እንደዚህ አይነት ሰው አልነበርክም ወይ ምን ሆነ ነው ሲሉት፣ አይ አልችልም አለ። አሁን እንደ ድሮ አይደለም፣ እጄ ሞቷል አለ። እጄ የኔ አይደለም የክራይስት ስለሆነ ሊመታ አይችልም አለ። እጄ አይሰራም አለ። አሜን። ኢየሱስ ጌታ ነው። ማሾ ካራባና እጄ ምን አያደርግም? መምታት አይችልም። የክራይስት እጅ ነው። አሁን ነድሮ ልማታ አልችልም። አሁን ያለች ችግር እኮ ነው። ሰው የድሮም ይማታል፣ አሁንም ይማታል። ድሮም ይሳደባል፣ አሁንም ይሳደባል። ምንም ለውጥ የለም። ምንም there is no change። ክርስትና የህይወት ለውጥ ነው። It's all about change in your life። አሁን ጥያቄ is there change in your life? change አለ ወይ በህይወት ውስጥ? በጣም አደጋ ነው። እኔ ምን ማለት ነው ነገር መሰላችሁ? እኔ በቃ ጌታ ሆይ ይሄ ሰው ወደ የሚያክት ይመላል። እውነቴን
ይሄ ሰው will he make to heaven? እቺ ሴት will she make to heaven እላለሁ። ትገባ ይሆንስ? ይገባ ይሆን እላለሁ። ለምን መሰላችሁ? የህይወት ፍሬ ይኸውላችሁ፣ ልክ የአገልጋይ ክራይቴሪያ እዚህ ጋር እንደምናሳየው የመንግስተ ሰማያት ክራይቴሪያ ኳሊፊኬሽን የህይወት ለውጥ ነው። የህይወት ለውጥ የንስሐ ፍሬ ትህትና ካልታየ ወንድም ያልቅስ። ጸልይ፣ በህይወት ላይ ጸልይ። you are in a danger road። ጌታ ይመስገን። ስለዚህ የጌታ ባሪያ ገር ለማስተማር የሚበቃ እንጂ ሊጣላ አይገባም። ስለዚህ የማይጨቃጨቅ ቫዮለንት ያልሆነ የማይጨቃጨቅ ኦኬ፣ የማይነቀፍ እንዴት ሚስት ባል ልከኛ ራሱን የሚገዛ እንደሚገባው የሚሰራ ሂዳ ተቀባይ ለማስተማር የሚበቃ የማይሰክር የማይጨቃጨቅ ነገር ግን ገር የሆነ ምን ማለት ነው? ጀንትል የሆነ ማለት ነው። ጭምት የሆነ ዲሰንት ሰው ዲሰንት ሰው የሆነ ሰው ገር የሆነ ትሁት ሀምብል የሆነ ጀንትል የሆነ ሰው ክርስቲያን። እኔ ዘንድሮ በጣም ግራ እየገባኝ መጣ። እንትኑ ድራማ ነው የሆነው። ምድር ላይ ሌላ ሰው ነው፣ ሞቶ ደግሞ ሲሄድ ሌላ ሰው ነው። ገር የሆነ ዲሰንት የሆነ ጨዋ የሆነ መልካም ባህሪ ያላት መልካም ህይወት ያለው ክርስቲያን ነው የሚገባው። ለመሳቸው ኋላ ይታያል። እና አንድ ጊዜ በግርግሩ ገባ፣ በግርግር ገባ። እዛ ገባና ኋላ ሲመረመር በለውጥ ሰው ተገኘ። የተለየ ልብስ የለበሰ ሰው ተገኘ። አንተ እንዴት ገባ ተብሎ ከዛ ምን አደረጉት? እንዴ አንተ ገብቶ መውጣት አለ እንዴ? እዛ ገብቶ አይቶ መውጣት አለ ወይ? ደግሞ አንዳንዱ ሰው ድኛለሁ እገባለሁ ብሎ በጣም ኮንፊደንስ አለው። ነገር ግን ኋላ ሲታይ የለም፣ አላውቅህም፣ I never knew you, go away from me። my God፣ አስቡት። አሁን በዚህ ሰዓት ጊዜ የለም፣ there's no time። የንስሐ ጊዜ የለም፣ ፊክስ ለማድረግ ጊዜ የለም፣ አልቋል። እንዴ ጌታ ሆይ እኔ እኮ ዘማሪ እኮ ነበርኩኝ፣ እኔ እኮ ሽማግሌ ፓስተር ነበርኩኝ፣ ጌታ እኔ እኮ ጸሎት ጓድ ነው። አላቅህም፣ አላቅሽ ማይ ጋድ እንዴት ከባድ ሐዘን ነው! እንዴት ከባድ ድንጋጤ ነው! ከባድ ድንጋጤ። ሰዓት የለም ደግሞ ክፋቱ። there is no time to fix። no time to fix። that's why we are crying. the time is now. fix your life every single day. watch your life። ይህ ራስህን ተመልከት፣ ራስህን ስለዚህ ገር የሆነ ምን ይላል? የማይከራከር ይላል። የማይከራከር ከሲያምን ምን ያደርግም? አይከራከር። በጣም አክርሮ አይከራከር። ክር
ብሎ ክርስቲያን አይከራከርም። በቀልም ይሁን በምንም አይከራከርም። በጣም እንደ ዛሬ ይመስለኛል አገር ቤት ሆኜ ነው ብዙ ስለ አገር ቤት አወራለሁ። እና ኳየር ነኝ እኔ ያኔ ኳየር እዚህ መካከል ኳየር ነበራችሁ አላችሁ? ኳየር ነበራችሁ? አብረሽ ዘሌ ሸዋ ጋሻሴ ኳየር ነው ማለት በእውነት ጌታ ይመስገን። ድሮ ጌታ የተባረከ። ሌላ ሰው አለ? ሌላ ማነው? በክሳሚ ጎበዞች። ታኒ ኳየር አልነበርክም? የአባቶች ኳየር ለማቋቋም እያሰብን ነው። ስለዚህ እዛ ውስጥ ጌታ ይመስገን ድምፅ እና ዛሬ ይሞክሩ። ልክ ነሽ፣ ይሞክሩ። እና ኳየር ነበርኩኝና አንዲት የኳየር አባለች ታመመች፣ አንዲት እህት እና እሷን ጠይቃ ሄድን። አጋጣሚ ሆኖ ራሱ ቅዳሜ ቀን ነው የማስታውሰው። ከጥናት ወጥተን ተያይዘን ሄድን፣ አንድ ላይ ሄድን። እዛ ቤታቸው ቀርበ ነው ቸርች ሄደን ሄድን እያለን አጋጣሚ ሆኖ ቸርች መሪዎች ሽማግሌዎች እዛ ነበሩ። ከኛ ቀድመው እዛ ነበሩ ቸርች ሽማግሌዎች መሪዎች ፓስተሮች ሽማግሌ እና እዛ መካከል ጨዋታ ተጀመረ። ያው ጨዋታ ይቀልዳሉ፣ ይጫወታሉ። እና አንድ ወንድም እዛ መካከል ጢም የለውም፣ ልሙት ነው በተፈጥሮ ጀስት ናቹራሊ ጢም የለውም ሰውዬ። እና ተጀመረ በዚች በጺሟ ዙሪያ ተጀመረ። እንደ ቀልድ ነው። እሱ የሳቀ እነሱ እንትን እያሉ አንተ እዚህ ልሙት ምናምን ይሉታል እየተባለ አንድ እኛ እንግዲህ ልጆች ስለነበር ዝም ብለን የምንሰማው ይሄ ክርክሩ 1 2 3 4 እያለ እየጋለ ሄደ፣ እየሞቀ ሄደ። ጌታው ያልኩኝ እኔ ከዚያ ወደ ጸሎት ውስጥ ገባ። ከዚያ ወደ ስድብ ውስጥ ገባ። ማለት ሰውየው በጣም ፌል አደረገ። ቀልድም ቢሆን ጺም የለህም ምናምን ተብሎ ሲባል በጣም ሰውየው ከፋ። ከዛ አቆሙ ተብሎ አቆሙ። አይ ስቲል ሪሜምበር ስለዚህ መንፈሳዊ ሰው ቢጫወት እንኳን ልኩን ያውቃል። ገደቡን የቱ ጋር እንደማውቃል ነው እንዳልበት ያውቃል። ቃያቸው ገደብ አለው። ዶንት ፑሽ ፍሮም ዘ ቦርደር ዶንት ፑሽ ስታደርግ ሰውየውን ትሪገር ታደርገዋለህ። ስለዚህ የማይከራከር ይላችሁ ክርክር መስላችሁ ክርክር 1 2 1 2 1 2 1 2 1 እያለ ምን ይላል? የጋለ ይሄዳል። ማጭቅ ይፍታል። ስለዚህ መንፈሳዊ ሰው ይሄ አንዱ ክራይቴሪያ ነው። የማይከራከር የማይጨቃጨቅ የሚለው እሱ ፊዚካል ቫሉ ነው። ይሄኛው ደግሞ ሶፍት የሆነ ይሄ ክርክሩ ቶሎ ካልተገታ ወደ ምን ይቀየራል? ክርክሩ በጊዜ ካልተቋጨ ካልተያዘ ወደ ጭቅጭቅ ውስጥ ያስገባል። የማይከራከር ገንዘብን የማይወድ እንግዲህ አሁን አንድ የቸርች መሪ የሆነ ሰው እዚህ ጋር ነው። ለምን ቸርች ውስጥ ምን አለ? ገንዘብ አለ። ገንዘብ ይመጣል፣ አስራት መባ ይመጣል። አሁን እንኳን ከላይ ከቤት ያለው እነዚህ ነቢያቶቹ በቃ ፕሬዝዳንቱ እሱ ነው፣ ሚስቱ ገንዘብ ያዝነች።
አለቀ። ማንም ምንም አያገባው። በቃ ማንም ምንም አያገባው። በቃ እኔ ፕሬዝዳንት ነኝ፣ ሚስቴ ገንዘብ ያዥ ነች። በቃ ያርተ ኦነር ወደ መጥቶ አሸብሽቦ ዘመኑ ጸልዮ ይሄዳል። ትንቢት አመጣለሁ ተነብያለሁ። አለቀ። በጣም ዳንጀረስ ነው። ስለዚህ አገልጋይ የሆነ ሰው፣ ሽማግሌ መሪ የሆነ ሰው ገንዘብ አካባቢ ራሱን መጠበቅ አለበት። በጣም መጠበቅ አለበት። ለምንድን ነው መሰላችሁ? ገንዘብ የእግዚአብሔር ነው። አደጋ ነው። በጣም አደጋ ነው። ስለዚህ ራስን መጠበቅ ያስፈልጋል። ቸርችን መጠበቅ ያስፈልጋል። እና ፓስተር የሆነ ሰው፣ አገልጋይ መሪ የሆነ ሰው ከገንዘብ መውለድ መራቅ አለበት። ገንዘብን የማይወድ ልጆቹን በጭምትነትና ሁሉ እየገዛ የራሱን ቤት በመልካም የሚያሳድር ልጆቹን አያችሁ። ቤቱ ምንድነች? ስሞል ቸርች ነች። ልጆቹ ምንድናቸው? ምዕመናን ናቸው። ሚስቱ ልጆቹ ምዕመናን ናቸው። እሱ ፓስተር ነው። ስለዚህ በልጆች ላይ ምን ያደርጋል? ትሬን ያደርጋል። በማስተማር በመስበክ በማገልገል እና ቤቱን በመልካም የሚያስተዳድር። እችን ቃል በጣም ወዳታለሁ። መልካም አስተዳዳሪ። ስለዚህ ሽማግሌዎች ቸርችን በመልካም ማስተዳደር አለብን። ፓስተሮች፣ ሽማግሌዎች ቸርችን በመልካም መምራት አለብን። ቨርስ 5 ሰው ግን የራሱን ቤት እንዲያስተዳድር ባያውቅ እግዚአብሔር ቤተ ክርስቲያን እንዴት ይጠብቃታል? ስለዚህ አንድ ሰው ቤቱን ሊመራ ካልቻለ ቸርችን ሊመራ አይችልም ማለት ነው። እዚህ አንዱ ክራይቴሪያ ባለቤቱን ልጆቹን ሊታርጎ ነው የሚጠብቀው፣ ሊታርጎ ነው የሚመራው። ይሄ ይታያል። ኦኬ ቨርስ 6 በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሆንም። ስለዚህ ይህ ሰው አዲስ አማኝ ሊሆን አይገባም። ለምን? ገና እንዳመነ መሪ ሆኖ ቢሾም አያቸው እዚህ አጋዳሚው ለዚህ ቁጭ ላይ እያለ እኛው መጥቼት ብሎ ምን ይሆናል? ይታበያል። ያ ደግሞ የማን ወጥመድ ነው? ያ ዲያብሎስ በዚያ ታቢው ሊወድቀው እና ስለዚህ አዲስ አማኝ መሆን የለበትም። ማለትም በሳል ክርስቲያን መሆን የለበትም። በሳል ክርስቲያን፣ የበሰለ ክርስቲያን በዲያብሎስ ነቀፋና ወጥመድ እንዳይወድቅ በውጪ ካሉት ሰዎች ደግሞ መልካም ምስክርነት ሊሆኑ ይገባል። ባላውያን ዘንድ መልካም ምስክርነት በዚህ ሰዎች ያውቃሉ። ከተማ ውስጥ አይደል ያውቃሉ። ሰዎች በደንብ አድርገው ሰዎች ያውቁናል። እና ሰዎች ምንድን ነው የሚያስቡት? ስለዚህ በውጭ ባሉ ዘንድ መልካም ምስክር ነው ከላይ ሲባል እሱ ጥሩ ሰው ነው ሊባል ያስፈልጋል። ስለ ዲያቆናት በጣም ይገርመኛል። ቨርስ 8 ላይ እንዲሁም ዲያቆናት ጭምቶች በሁለት ቃል የማይናገሩ፣ እሱ በጣም ይገርመኛል። ምን የማያደርጉ? በሁለት ቃል የማይናገሩ። ማጠቃላችሁ ናት ዳብል ታንግድ ይለዋል እንግሊዘኛ። ሁለት ምላስ የሌለው በሁለት ምላስ የማያወራ ማለትም ለሰላሙ አንድ ነገር ተናግሬ ለፓስተር ደግሞ ሌላ ነገር መናገር ምንድን ነው የሚሆነው? ሁለት ምላስ ነው። አማኝ ዲያቆን አገልጋይ ምላሱ አንድ ምላስ እውነትን ብቻ ያወራ ይገባል እንጂ መቀላቀል ከዚያና ከዚህ እንትን ማድረግ አስፈላጊ አይደለም። ኖረኛ ረብ የማይወድ የእምነት ሚኒስትር የሚጠብቅ ይተፈትኖ ይሹም ነው የሚለው። ቨርስ 11 ስለ ሴቶች አገልጋዮች የሚነገራል፣ ስለ እህት አገልጋዮች እንዲሁም ሴቶች ይላል። አራት ኳሊቲዎች አሉ። በጣም ደስ የሚሉኛል። አራት ኳሊቲዎች አሉ። ጭምት የሆኑ ዲሰንት የሆኑ
ጭምቶች፣ የማያሙ ምን የማያደርጉ እዚህ ጋር እንግዲህ ሪዝን አለው። ወንዶቹ ጋር ይሄን አላለም፣ ሴቶቹ ጋር ለምንድን ነው? ችግር አለ ማለት ነው። ሴቶች አካባቢ የሐሜት ችግር አለ ማለት ነው። ይቅርታ ጋር እንግዲህ ስለዚህ የማያሙ ጭምቶች፣ የማያሙ ልከኞች፣ መካከለኛ ቅድም እንዳለው በነገር ሁሉ የታመኑ ታማኞች በጣም ደስ ይላል ሊሆኑ ይገባል። ይልና ደግሞ ዲያቆናትን ቤታቸውን እየገዙ በሚገባ ይምሩ ይላል። ቁጥር 13 በጣም ደስ ይለኛል። በዲቁና ስራ በመልካም ያገለገሉ፣ በሽምግልና በዲቁና በፓስተርነት በመልካም ያገለገሉ ለራሳቸው ትልቅ ማዕረግና በክርስቶስ ኢየሱስ ባለው እምነት ብዙ ድፍረት ያገኛሉ ይላል። ጌታ ይመስገን፣ ጌታ የተባረከ ይሁን። ጳውሎስ ይህን ካለ በኋላ ስለ ሽማግሌዎች፣ ስለ ኤጲስቆጶስ፣ ስለ ዲያቆናት፣ ስለ ሴቶች ከተናገረ በኋላ እንደዚህ ብሎ ይቋጫል። ቨርስ 14 ላይ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ እንጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ዋው! ጢሞቴዎስ ቤቱን እንዴት መምራት እንደሚገባ እንድታውቅ እጽፍልሃለሁ ይለዋል። ቅዱሳን ወገኖቼ ቸርች ምንድን ነች? የእግዚአብሔር ማደሪያ ቤት ነች። አሜን ነው ወይ? ቤተክርስቲያን የእግዚአብሔር ማደሪያ ራሱ የሚያድርባት በመካከሏ የሚያድርባት የራሱ ቤት ነች። ስለዚህ እንዴት በስርዓት መኖር እንደሚገባ ይለዋል። ቤቱም የእውነት አምድና መሰረት ነው። ቤቱ የእውነት አምድና መሰረት ማለትም ቤተክርስቲያን ፋውንዴሽኗ ምንድን ነው? እውነት ነው። የቆመችው እውነት ላይ ነው። እውነት ላይ ነው። በዚህ በጨለማ ዓለም ውስጥ ውሸት በሞላበት ዓለም ውስጥ ከቤተክርስቲያኑ ዘንድ እውነት ሊወጣ ይገባል። የሕያው እግዚአብሔር ቤተክርስቲያን ነው። የሕያው እግዚአብሔር ቤተክርስቲያን ነው ይልና ቨርስ 16 ላይ እግዚአብሔር የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና ይሄ ግጥም የጥንት ቤተክርስቲያን ህም ነው፣ መዝሙር ነው። ከአምልኮ ውስጥ ከሚዘምሩ መዝሙር ጋር መካከል አንዷን ውስጥ ነው እዚህ ጋር ኮንክሉዥን አድርጎ የሰራው። ጥንቷ ቸርች ዶክትሪናል ህም ነች። እዚህ ጋር የምንመለከተው ወደ ስድስት መስመር ያለው በስጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያደረገ። ይህ ስለማን ነው? ስለ ክራይስት ነው። ስለ ክራይስት ነው። በስጋ የተገለጸ ማን ነው? ኢየሱስ ክርስቶስ ነው። ከሰማያት ወርዶ ከድንግል ተወልዶ በስጋ ምን ሆነ? ተገለጸ። ፍጹም ሰው ሆነ። ከዚያስ በመንፈስ ጸደቀ። ምን ማለት ነው? ከሞት የተነሳ በማን ኃይል ነው? ኢየሱስ ክርስቶስ ስለኛ ኃጢአት ከሞተ በኋላ ከተቀበረ በኋላ በመንፈስ ቅዱስ ኃይል ከሙታን ተነሳ። ከዚያስ ሙታን ተነስቶ ለመላእክት ታየ። መላእክት በትንሣኤውም ጊዜ ደግሞ ሲያርግም መላእክት አጅበውታል። በአሕዛብ የተሰበከ ለዓለም ሁሉ ይህን ወንጌል ሰበኩ በተባለው ቃል መሰረት ይሄ የክርስቶስ ወንጌል የክርስቶስ ስም በአሕዛብ ሁሉ ተሰብኳል፣ በዓለም ሁሉ ተሰብኳል። ሰዎች አምነው ንስሐ ፍሬ አግኝተዋል። አማኞች በየስፍራው አሉ። በክብር ያደረገ ደግሞ ይላል። ከ40 ቀን በኋላ ሁሉም እያዩት ምን ሆነ? አረገ ይላል። አረገ ይላል። ጌታ ይመስገን። እና ወገኖቼ አንድ መሪ፣ አማኝ፣ መጋቢ፣ ዲያቆን፣ ክርስቲያን ህይወታችን እንዲህ መምሰል አለበት።
በአጭር ቋንቋ በአንድ በሁለት ቃል ባስቀምጥ ጋድሊ ካራክተር ሲሳውንስ ይበሉልኝ ሲሰብስበ ጋር ይበሉልኝ እንደገና ጋድሊ ካራክተር ይህን በሙሉ ሰው ላይ ስናደርግ ጋድሊ ካራክተር መንፈሳዊ ሰው የእግዚአብሔር ሰው መሆን አለብን። አሜን ነው ወይ? አሜን ነው ወይ? ቁመን ጸልይ። ጌታ ይርዳን። ሃሌሉያ